ስራታችሁ ደክሟችሁ ሊሆን ይችላል። ነገር ግን ይህ ድረገጽ ላይ ከገባችሁ በኋላ ምናልባት ዛሬ ሐሳባችሁ ይቀየር ይሆናል። አንድ የምነግራችሁ ነገር ብዙ ኢትዮጵያውያን በዚህ ድረገጽ ተታለዋል፣ ተሸውደዋል። ምክንያቱም ደግሞ ስለ ሙሉ ሂደቱ ሳያውቁ ቀጥታ ስለገቡበት ነው። ይህን ቪዲዮ በጥንቃቄ ሳታሳልፉ በማየት ሙሉ ሐሳቡን ለመረዳት ሞክሩ። እንግዲህ በዛሬው ቪዲዮአችን አንድ ዌብሳይት ወደ እናንተ ይዤላችሁ መጥቻለሁ። ኢትስ ዌል ናውን ዌብሳይት፣ በደንብ የሚታወቅ ዌብሳይት ነው። አይ ሆፕ ሶ። ግን አብዛኛው ኢትዮጵያዊ እየሰራበት ነው ብዬ አላስብም። እንደ ሁል ጊዜያችን እንግዲህ ላፕቶፕ የምንጠቀምበት ምክንያታችን ምንድነው? ፎር ቤተር የሆነ ኳሊቲ እንዲኖረው ነው እንጂ በላፕቶፕ ብቻ የሚሰራ አይነት ስራ ስለሆነ አይደለም። ሁል ጊዜ እንደምላችሁ ማለት ነው። ስልክ ያላችሁ ስልክ ተጠቃሚዎች በስልካችሁ ይሄን ስራ አክሰስ ማድረግ ትችላላችሁ፣ በስልካችሁ መጠቀም ትችላላችሁ። ላፕቶፕ ያላችሁም ደግሞ ከፈለጋችሁ በላፕቶፓችሁ አክሰስ ማድረግ ትችላላችሁ። it doesn't affect ማለት ነው። ምንም አፌክት የሚያደርገው ነገር የለም። just it's for the better quality። እና እንደ ሁል ጊዜያችን እንግዲህ ምን ላይ እንሄዳለን? ክሮም ላይ እንገባለን። ስልክ ያላችሁ በስልካችሁ ክሮም ላይ ነው የምትገቡት። እዚህ ሄዳችሁ ምንድነው የምትሉት? oneforma.com። እንግዲህ ይሄ ነው ዌብሳይታችን። ሶሪ እዚህ ጋር ይሄ ነው ዌብሳይታችን oneforma.com። እና ወደ ዌብሳይታችን ወይ ደግሞ ወደዚህ ሆም ፔጅ ስንሄድ ይሄን የመሰለ ሆም ፔጅ ይመጣልናል። የኦንፎርማ ትክክለኛው ሆም ፔጅ እንግዲህ ይሄ ነው። እዚህ ጋር እንደምታዩት ኤቭሪቲንግ እናንተ የገባችሁ ማየት ትችላላችሁ። ይሄው ዲስ ማች ዌል ናውን የሆነ ነው። 1.8 ሚሊዮን አካባቢ ሜምበር ያለው ከ300 በላይ ላንጉጆች አክሰስ የሚያደርግ ይሄው እንግዲህ እያንዳንዱ ምን ያህል ፕሮጀክቶች እንደተሰሩ እዚህ ጋር በቃ በደንብ ስለዚህ ዌብሳይት ፉል መረጃ አለ። እንግዲህ አብዛኞቻችሁ ፍላጎት ሊኖራችሁ ይችላል። እዚህ ጋር ምን አይነት ዌብሳይት እንደሆነ ማየት የምትፈልጉ ሊኖሩ ይችላላችሁ። ከመግባታችሁ በፊት እንግዲህ እዚህ ጋር መታችሁ እያንዳንዱን ነገር ማየት ትችላላችሁ ማለት ነው። ሶ እኛ አሁን መመዝገቢያ መንገዱን እያንዳንዱን ስቴፕ ነው ማየት የምፈልገው። ሶ እዚህ ጋር ጆይን የምትል እንትናል አይከን አለች። ጆይን የሚለውን ነው እንግዲህ እኛ የምንነካው ማለት ነው። ጆይን ላይ ገብተን ምንድነው የምናደርገው? አካውንት ሬጂስትሬሽን ነው፣ አካውንት ክሬሽኖችን ነው የምናደርገው። ኦኬ እንግዲህ የኦንፎርማ ሁለተኛው ስቴፓችን ላይክ ጆይን ስንል ኔማችን፣ ኢሜይላችን፣ ካንትሪ ኦፍ ሬዚደንስ ይጠይቀናል and ፓስወርድ ኮንፊርሜሽኖችን ይጠይቀናል ማለት ነው። ሰው እኛ እያንዳንዱን ነገሮች ፕሮቫይድ እናደርግለታለን። ላይክ ፈርስት ኔም ላይ የራሳችሁና የአባታችሁን ስም ታስገባላችሁ and then ላስት ኔም ላይ ደግሞ የአያታችሁን ስም ታስገቡለታላችሁ ማለት ነው። ሌጋል ኔም ወይ ደግሞ ሌጋል ፉል ኔም የሚነበር ላይ ሲመጣ ደግሞ ላይክ ናሽናል አይዲያችሁ ላይ ያለውን ይሄው እዚህ ጋር ምን ይላችኋል? ፎር አይዲ ቬሪፊኬሽን ይላል። ሶ ናሽናል አይዲያችሁ ላይ ያለውን ፉል ሌጋል ኔማችሁን ላይክ ፈርስት ኔም ላይ እና ላስት ኔም ላይ የምታስገቡትን ሙሉን ታስገባላችሁ ማለት ነው። የራሳችሁን፣ የአባታችሁን አይድ፣ የአያታችሁን ማለት ነው። ኢሜል አድሬስ አለ እዚህ ጋር። ኢሜል አድሬሳችሁን ፕሮቫይድ ታደርጋላችሁ። ካንትሪ ኦፍ ሬዚደንሳችሁን ኢትዮጵያ ላይ ታደርጉታላችሁ። and then ፓስወርድ ይጠይቃችኋል፣ ኮንፊርሜሽን ይጠይቃችኋል ማለት ነው። ተመሳሳይ ፓስወርድ እዚህ ጋር አስገቡለት። የመጀመሪያውን ፓስወርድ ትሞላላችሁ and then ኮንፊርም ትላላችሁ ማለት ነው ያስገባችሁለትን ፓስወርድ። after that እንግዲህ ተርም ኤንድ ፖሊሲዎች እዚህ ጋር ፕሮቫይድ ሆነውላችኋል። እነዚህ ተርም ኤንድ ፖሊሲዎች እያንዳንዱን ቲክ በማድረግ ትሞላላችሁ ማለት ነው። ኦኬ ተርም ኤንድ ፖሊሲዎቹን እናበራለን። ተርም ኤንድ ፖሊሲዎቹን እዚህ ጋር በመናበራበት ሰዓት የሚጠይቀን ነገር ይኖራል። ላይክ እዚህ ጋር እያንዳንዱ ተርም ኤንድ ፖሊሲ እንድታነቡ ይጠይቃችኋል። ያው ተርም ኤንድ ፖሊሲውን ማንበብ ለእናንተም ጥቅም ነው። ኮዝ እንዴት ነው ኦንፎርማ ላይ ስራ መስራት የምችለው ፕላስ ደግሞ እንዴት ነው ህጋቸውን አክብሬ
ያለምንም አይነት ሚስቴክ ከነሱ ጋር መቆየት የምችለው የሚለውን ነገር እንግዲህ እያንዳንዱን ህጋቸውን እዚህ ጋር መታችሁ ማንበብ ትችላላችሁ። ብዙ ነው ያው እንግዲህ ተርም ኤንድ ፖሊሲን ማንበብ ማፈልጉ ደግሞ ያው ስክሮል አድርጋችሁ እዚህ ጋር ምን ይጠይቃችኋል እንግዲህ ማንበባችሁን ለመስማማት ሲግኔቸራችሁን ወይም ደግሞ ፊርሚያችሁን አስገቡ ይላችኋል። እንግዲህ ዲጂታላይዝድ በሆነ ወይ ፊርሚያችሁን እዚህ ጋር ታስገቡለታላችሁ ማለት ነው። something like this ታስገቡለታላችሁ። ከዛ መስማማታችሁን የሚገልጽ ነው ማለት ነው። ከዛ በኋላ እያንዳንዱ አሁን ይሄኛውን የታችኛውንም ስትጠይቁት አንብባችሁ መፈረም ይጠበቅባችኋል like this እሱም ሎድ አድርጎ ሲመጣላችሁ እያንዳንዱን እንግዲህ ታነባላችሁ። እያንዳንዱን ነገር ማንበብ ካለባችሁ ታነባላችሁ፣ ከሌለባችሁ ደግሞ ስክሮል ዳውን አድርጋችሁ መታችሁ እዚህ ጋር ፊርማችሁን ሞልታችሁ ኮንቲኒው ትሉታላችሁ ማለት ነው። እንግዲህ ተመሳሳይ ፊርማ አስገቡ። እኔ ለእናንተ እያሳየኋችሁ ስለሆነ ጀስት አስ ሳምፕል ነው እየከተትኩላችሁ ያለው። አፍተር ዲስ የምታደርጉት ምንድነው እንግዲህ ሳይን አፕ የምትል አይከን አለችን እዚህ ጋር እያንዳንዱን ነገሮች ሜንሽን አድርገን ጨርሰናል። ሶ ሳይን አፕ የምትለዋን ክሊክ እናደርጋታለን ማለት ነው። ሳይን አፕ ፕሮሰሱ እንደጨረሰ እዚህ ጋር ምን ያመጣላችኋል? ኢሜይላችሁን ፕሮቫይድ አድርገው ይሄን ሴቭ በሉት፣ ፓስወርዳችሁን እንዳትረሱ። እዚህ ጋር ምን ያደርግላችኋል? ኢሜይላችሁን ፕሮቫይድ ያደርግላችሁና 6 ዲጂት ኮንፊርሜሽን ኮድ ወደ ኢሜይላችሁ ልክ ያለው ይላችኋል። ሶ እናንተ ወደ ኢሜይላችሁ የተላከውን ኮንፊርሜሽን ኮድ ያው እንግዲህ ስልካችሁ ላይ ሄዳችሁ ኢሜይል ላይ ገብታችሁ ኮንፊርሜሽን ኮዱን መልሳችሁ እዚህ ላይ ማስገባት ነው ማለት ነው። ዱ ኖት ሪፕላይ የሚል ሜሴጅ ይገባላችኋል። ሶ እኔ ጋር ገብቶልኛል። አሁን እሱን ሞላዋለሁ። ኦኬ 387903 ኦኬ። ከዛ ካስገባችሁት በኋላ ምንድነው የምትሉት? ሰብሚት የምትለዋን እዚህ ጋር ሰብሚት የምትለዋን ትነካላችሁ ማለት ነው። ሰብሚት ይሄው ሰክሰስ ብሎኛል። እዚህ ጋር ምን ይላል? መልቲ ፋክተር አውተንቲኬሽን ይጠይቃችኋል። አፍተር ዳት ማለት ነው። አውተንቲኬሽን የሚጠይቃችሁ ምንድነው እንግዲህ እዚህ ጋር ምን ይላችኋል? ኢንስታል አን አውተንቲኬተር አፕ ላይክ ጉግል፣ ማይክሮሶፍት አውተንቲኬተር on your mobile or tablet ይላችኋል። ከዛ open your authenticator app tab ፕላስ ምልክቷን ይላችኋል። ሶ እናንተ ስልካችሁ ላይ ያለው አውተንቲኬተር አፕ ላይ ሄዳችሁ እንግዲህ እቺን የሰጣችሁን አሻራ ስካን አድርጋችሁ እንግዲህ ኮዱን ትወስዳላችሁ ማለት ነው። እኔ አሁን በዚህ ሰዓት ስካን እያደረኩት ነው ያለሁት በአውተንቲኬተር አፕ። ሶ ኮዱን ሰጥቶኛል። ኮዱን እሞላለሁኝ። ከዛ ቬሪፋይ ትሉታላችሁ ማለት ነው። እንግዲህ እንደምታዩት ሄው ሰክሰስፉሊ ኢኔብልድ ይላል። ኮፒ ማድረግ ትችላላችሁ። ይሄን ኮፒ አድርጋችሁ መያዝ ትችላላችሁ and then continue ትሉታላችሁ ማለት ነው። እንግዲህ እያንዳንዱን የምንመዘገብባቸው መንገዶች እያገባደድን እየሄድን ነው። አንዳንድ ስቴፖች አንዳንድ ትንሽ ስቴፖች ነው የሚቀሩን ከዚህ በኋላ። ይሄው እንደምታዩት እንግዲህ በተሳካ መልኩ ከፍተነዋል። your account is all set ይላል እና you now be asked to fill out your profile. so እንግዲህ አካውንቱን ስለከፈትን ብቻ ስራ እናገኛለን ማለት አይደለም። የናንተ ምን አይነት ስራ ነው የምትሰሩት እና ደግሞ ማንናችሁ ምንድናችሁ የሚለው ነገር ያስፈልጋል። so ፕሮፋይላችሁን ማንነታችሁን የሚገልጽ ፕሮፋይል ሴትአፕ ማድረግ አለባችሁ። so continue to profile የሚለውን ነካለን። continue to profile አሁን እዚህ ጋር እንደምታዩት ወደ 5 ስቴፖች አሉ። እነዚህ 5 ስቴፖች ስቴፕ ባይ ስቴፕ ነው የምንሞላው። የመጀመሪያው ስቴፓችን ፕሮፋይላችን የምንጀምርበት you can choose the formula upload CV or resume or CV ካላችሁ upload ታደርጋላችሁ። ከሌላችሁ ደግሞ fill in manually ይላል። እዚህ ጋር አሁን ይጠቅማችኋል። CV በጣም ያስፈልጋችኋል። ከዚህ በፊት በሰራሁት ቪዲዮ ላይ
ሲቪ ልሰራላችሁ የምፈልጉ ሰዎች ኮንታክት አድርጉኝ ኦር ምናምን ብዬ ነበረ ጀስት ኦኬ ብቻ ሲቪ ያስፈልጋችኋል ሲቪ የምትፈልጉ ደግሞ ኢንቦክስ አውሩኝ ቴሌግራም ዩዘር ኔም ዲስክሪፕሽን ላይ አስቀምጥላችኋለሁ እዚህ ጋር ፊሊንግ ማኑዋሊ ሚላላ ማኑዋሊ አሁን ላይ ሌላችሁ ማኑዋሊ ያስገቡት ሲቪ በሚለው እንሂድ ነካዋለን ስትነኩት እንግዲህ ወደዚህ ያመጣችኋል ወደ ኮምፒውተራችሁ እንደ ድራግ ኤንድ ድሮፕ ማድረግ ትችላላችሁ እዚህ ጋር እኔ ሲቪ ዝም ብዬ መርጣለሁ የራሴን ከዛ አስገብቼለታለሁ ይሄው ሲቪ ነው አምጥቶታል ሴቭ ኤንድ ኮንቲኒው ለዋለሁ ማለት ነው ሴቭ ኤንድ ኮንቲኒው ስለ ወደ ኔክስት ስቴፕ ይወስደኛል ኔክስት ስቴፕ ምንድነው about ነው እዚህ ጋር ባይ ዲፎልት ራሱ አስገብቶታል ዩዘር ኔም ራሱ ክሬት አድርጎልኛል date of birth gender nationality እያንዳንዱን ነገሮች ታስገባላችሁ እዚህ ጋር ሊንክድኢን ምናምን ይጠይቃችኋል ቢኖራችሁ ጥሩ ነው ከሌላችሁ ደግሞ ያው it's optional እዚህ ጋር እንደምታዩት optional ስለሆነ ኖርማል ነው ዝም ብላችሁ ማለፍ ትችላላችሁና እያንዳንዱን እነዚህ መረጃዎች ትሞሉለታላችሁ ማለት ነው እዚህ ጋር ዲፎልት ከረንሲ ሚላለ USD እሱ ላይ ይሁንላችሁ ይሄ USD ላይ ይሁንላችሁ ከዛ ሴቭ ኤንድ ኮንቲኒው ትላላችሁ ሶ ወደ ኔክስት ስቴፕ ማለፍ እንችላለን ማለት ነው ኔክስት ስቴፕ ላይ ምን ያመጣላችኋል ስኪልስ ኤንድ ኤዱኬሽን ሚላለ ሶ ስኪል እና ኤዱኬሽን ትሞሉለታላችሁ ማለት ነው ላይክ አሁን ዲዛይን አለ እያንዳንዱን ነገር ትሞሉለታላችሁ year of experienceዎችን ትሞላላችሁ እንግዲህ የሚያረጋግጡበት ሌላ ነገር ስለሌለ ኖርማሊ የሰራችሁበትን ከተቱላችሁ እና አድ እያላችሁ መክተት ትችላላችሁ ላይክ እንደዚህ ኦኬ ሶ ስኪሎችን በእንደዚህ አይነት መልኩ አድ ያረጋችሁ መክተት ትችላላችሁ እዚህ ጋር እንደምታዩት አድ add industry and experience ሚላለ እንግዲህ እሱን እየነካችሁ ማስገባት ትችላላችሁ እሺ ሶስተኛውን ስቴፓችንንም ጨርሰናል ስለዚህ save and continue የምትለዋን እዚህ ጋር ያለችንን tab እነካለን እንግዲህ ስቴፕ ባይ ስቴፕ እየጠየቀን ይሄዳል ላይክ አሁን ዲግሪ ሌቨል ምናምን ይሄውን አምስተኛው ትንሽ ኢንተርኔት ያስቸገረኝ ስለነበር ነው አሁን አምስተኛው ላይ ነው ያለውትና እያንዳንዱ ፊልዶች ትሞላላችሁ ሲምፕል ስለሆኑ ያው ትሞላላችሁ ማለት ነው አሁን ያላችሁን ዲግሪ ትከቱለታላችሁ and then በምን እንደተመረቃችሁ ምናምን ከሌላችሁም just ሰርቲፊኬት ያው አፕሎድ አድርጉ ይላችኋል እንግዲህ ኦፕሽናል ነው እንደምታዩት እዚህ ጋር ኦፕሽናል ነው ሰርቲፊኬት አለኝ አፕሎድ ማድረግ ይችላልው ግን just አልፈዋለሁ ማለት ነው ኦፕሽናል ስለሆነ ለፉት work experience ሚላል እዚህ ጋር አሁን አራተኛው ላይ ደርሰናል work experience ካላችሁ add work experience ብላችሁ ታልፋላችሁ ከሌላችሁ ደግሞ I have no experience ሚል እዚህ ጋር አለና እሱን ከታችሁ ማለት ትችላላችሁ work experience ቢኖራችሁ የተመረጠ ነው ከሌላችሁ ግን ኖርማል ነው ማለት ነውና አሁን ለእናንተ ያሳየው ስለሆነ ከመንከተው just አንለፈው ማለት ነው ወደ አምስተኛው እናልፋለን አምስተኛው ስቴፓችን የሚሆነው ምንድነው ላንጉዌጅ የምትችሉትን የቋንቋ አይነቶች እንድትከቱላቸው ይፈልጋሉ ሰሌክት ብላችሁ እዚህ ጋር ትከቱላቸዋላችሁ ማለት ነው native language ምናምን እያንዳንዱ መክተት ትችላላችሁ እንግዲህ እዚህ ጋር አሁን አማሃሪክ አለ እንደምታዩት አያችሁ አማሃሪክ ኢትዮጵያ ብሎ አስቀምጦታል አማሃሪክ ያረጋችሁ የቻላችሁትን ያህል እዚህ ጋር spoken language native language ይጠይቃችኋልና ትራንስክሪፕሽን እነዚህ ያንዳንዱን መክተት ትችላላችሁ ከዛ save and continue የሚለውን ተነካላችሁ ከዛ your profile setup is completed ይላችኋል ማለት ነው so to finish your profile please sign in the agreement ይላል so እዚህ ጋር አግሪመንቱን ራይት ታረጉታላችሁ ከዛ እንደሁል ጊዜው ፊርሚያችሁን
ፓስፖርት ሲግኒቸራችሁ ይፈልጋል እና እዚህ ጋር ተፈርሙለታላችሁ ማለት ነው። ሙሉን ካያችሁ በኋላ እዚህ መታችሁ ተፈርሙለታላችሁ ማለት ነው። ከዛ ኮንቲኒው የምትሉት after this እዚህ አሁንም በድጋሚ ኮንቲኒው ትሉታላችሁ። አካውንታችንን ከፍተነዋል። ትራይ ሌተር ማለት ትችላላችሁ። ከገባችሁ በኋላ ወይ ደግሞ ኢንስትራክሽን ማንበብ ትችላላችሁ፣ ወይ ደግሞ ቀጥታ ወደ ቬሪፊኬሽኑ ስታርት ቬሪፊኬሽን ብላችሁ ቬሪፊኬሽን ላይ ገብታችሁ ቬሪፋይ ማድረግ ትችላላችሁ ማለት ነው። ኦኬ ቬሪፊኬሽኑን እንግዲህ ከነካም በኋላ የሚያመጣለን እንደዚህ ነው። ቬሪፊኬሽኑን ጀምር የሚል አለ። ይሄው እንደምታዩት ናሽናል አይዲ ነው ቬሪፊኬሽኑ እና ቢግን ቬሪፋይንግ የሚለውን ነክታችሁ ስትቀጥሉ ቀጥታ ወደ ስልካችሁ ነው እንግዲህ በላፕቶፕ ፎርም ስለማያመጣው ይሄው ኢትዮጵያ የሚለው ኢትዮጵያ ላይ ታደርጉታላችሁ። ከዛ ይሄው ድራይቨር ላይሰንስ፣ ፓስፖርት፣ ናሽናል አይዲ አለና ናሽናል አይዲ አብዛኞቻችን ያለን ይሄ ነው። ፓስፖርት ያለን በፓስፖርታችን እንችላለን። ናሽናል አይዲ ያለን ደግሞ በናሽናል አይዲ እንችላለን እና አንዱን መርጠን እንግዲህ ቬሪፋይድ እንሆናለን ማለት ነው። ሶ እዚህ ላይ ካላችሁ እዚህ ይላል ወይ ደግሞ ኮንቲኒው ኦን another device ይላል። እናንተ በሌላ ወይ በስልካችሁ ላይ ፎቶ አንስታችሁ ምናምን ነገር አፕሎድ ማድረግ ትችላላችሁ ማለት ነው። ቬሪፊኬሽን መንገድ እንግዲህ አብዛኛዎቻችን የምናውቀው መንገድ ነውና I don't think so this is መናገር ምናምን ያለብኝ ሰው በዛ መልኩ ቬሪፋይ አድርጋችሁ ጨርሳላችሁ ማለት ነው። እዚህ ቪው ማይ ጆብስ ብላችሁ የስራ አይነቶችን ማየት ትችላላችሁ። ሰርቲፊኬሽኖች አሉት እንደምታዩት። ሰርቲፊኬሽኖች ላይ ስትሄዱ ሰርቲፊኬት ቢኖራችሁ ያው የተመረጠ ነው። ያው ሰርቲፊኬት ኮርሶችን ወስዳችሁ ሰርቲፊኬት ኖራችሁ አሪፍ ነው ስራዎችን ለማግኘትም ያው እናንተ በተማራችሁበት ኦር በወሰዳችሁት ኮርስ ምናምን አይነት ነገር ላይ ስራዎችን ስለሚያመጣላችሁ ማለት ነው። ፔመንት ሜትዶች አሉ። እዚህ ጋር ፔመንት ሜትድ እንግዲህ ሁለት አይነት ፔመንት ሜትድ አለው። እዚህ ይሄ ዌል ናውን የሆነ ሁለት ፔመንት ሜትድ አለው። ፔመንት ሜትዱ ምንድነው? አንደኛው ፔዮነር ነው። ፔዮነር እንግዲህ ሲምፕሊ በኢትዮጵያ ሆነ መክፈት የምንችለው አካውንት ነው። አካውንት አከፋፈቱን ቪዲዮ የምትፈልጉ ከሆነ ሰራላችኋለሁ። ነገር ግን ብዙ ኢትዮጵያውያን ዩቲዩበሮች ስለ ፔዮነር አካውንት አከፋፈት ቪዲዮ ሰርተዋልና እነሱንም ማየት ትችላላችሁ። ከዛ አልፎ ደግሞ ፔፓል አለ። ሁለቱ ፔመንት ሜትዶች አሉ። እነዚህ ሁለት ፔመንት ሜትዶችን በመጠቀም እዚህ ላይ ስራ ሰርታችሁ ተከፋይ መሆን ትችላላችሁ ማለት ነው። እና ዋንፎርማን ተጠቀሙበት። I hope so እዚህ ዌብሳይት ላይ ገብታችሁ ምንም ብር ሳትሰጡ የምትወጡበት ምንም አይነት ምክንያት የለም። የምትዘናጉና ያው ግድ የለሽ አይነት ሰዎች ካልሆናችሁ በስተቀር ምንም አይነት መንገድ የለምና ፎከስ አድርጉና ስሩበት። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ ሳታደርጉት እስከዚህ ከተጓዛችሁ ላይክ አድርጉ። ቀጣይ እንዲሰራላችሁ የምትፈልጉት ስራ ካለ ደግሞ ኮሜንት በማድረግ አሳውቁኝ። መልካም ቆይታ ይሁንላችሁ።